ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ታዲያ ከአርሰናል ቤት አዲስ አስገራሚ መረጃ ወጥቷል። ማክስ ዳውንማን በአርሰናል ቤት የመጀመሪያ ኮንትራቱን ሊፈርም ነው። ዴቪድ ኦርንስቴን ከመሸ ባወጣው መረጃ መሰረት አርሰናሎች የማክስ ዳውንማንን ቀድመው እንግዲህ ስኮላርሺፕ ኮንትራትን ለመስጠት ተስማምተዋል። ከዛ ውጭ ደግሞ 17 ዓመቱ ሲሆን የፕሮፌሽናል ኮንትራቱን ለመፈረም ቅድመ ኮንትራቱን ተስማምተዋል። ማክስ ዳውንማን በእንግሊዝ ላይ ካሉ ምርጥ ታዳጊዎች ውስጥ አንዱ እንደሆነ ባለፉት ዓመታቶች እንዲሁም አሳይቷል። እንግዲህ ከአርሰናል ጋር ያለፈውን ዓመት ስልጠና ሲወስድ ነበር። በዘንድሮ ውድድር ዓመት ደግሞ የመጀመሪያ ጨዋታውን በሌድስ ጨዋታ ላይ በማድረግ 15 ዓመት ከ235 ቀን ለአርሰናል በመሰለፍ እንግዲህ ይህ ተጫዋች አስደናቂ ብቃቱን እያሳየ ይገኛል። በቅድመ ውድድር ጨዋታዎች የአርሰናል ወሳኝ ተጫዋቾች ከነበሩት ውስጥ አንዱ እንደነበር የምታስታውስ ነው። ታዲያ ይህ ተጫዋች ዲሴምበር 31 በፈረንጆቹ አቆጣጠር መሰረት 16 ዓመት ሲሞላው አዲሱን ኮንትራቱን የሚፈርም ይሆናል። ይህ ማለት ይህ ተጫዋች እንግዲህ ለሚቀጥለው አንድ ዓመት ኖርማል የስኮላርሺፕ ወይ ቅድመ ኮንትራቱን የሚያገኝ ይሆናል። ከዛ በመቀጠል ደግሞ የቅድመ ኮንትራት ከኮንትራት በፊት ማለት ነው ሙሉ ኮንትራት የሚሆን ሲያድግ የሚፈርመውን የሚስማማ ይሆናል። በጣም የሚገርም ነው። እንግዲህ አርሰናሎች በታዳጊዎችን በማቆየት ነገር በሚገባ እየሰሩ ይገኛል። ማክስ ዳውንማን ከሉዊስ ስካሊና ከኢተን ንዋነሪ በመቀጠል ሶስተኛው ተጫዋች ነው የሚሆነው። የቡካዮ ሳካ ተጫዋችም አንዱ ሁኔታ የሚጠበቅ ነው የሚሆነው። ታዲያ ይህ ተጫዋች ለምን ኮንትራቱን አደሰ ብለን ስናይ ትልቁ ነገር የአባቱ ሁኔታ የተሻሉ አጓጊ የሆኑ ኮንትራቶች ለዚህ ተጫዋች ቀርበውለት ነበር። ነገር ግን ተጫዋቹ የአርሰናል እንግዲህ አባቱ በተለይ የረጅም ጊዜ አርሰናል ደጋፊ ነው። ታዲያ በአርሰናል ቤት የመቆየት ፍላጎት እንዳለው አረጋግጧል። ውድ አድማጮቻችን እንግዲህ አርሰናሎች የማክስ ዳውንማንን ኮንትራት ማስፈረም ችሏል። በእንግሊዝ ውስጥ ካሉ በእድሜ ክልሉ ምርጡ ተጫዋች ነው ማለት ይቻላል። አድማጮቻችን ማክስ ዳውንማን እንዴት ታዩታላችሁ? የዚህ ልጅ ክህሎት በአርሰናል ቤት ከቡካዮ ሳካ ከኢተን ንዋነሪና ከስካሊ አንጻር የት ይደርሳል ብላችሁ ታስባላችሁ? በእኔ እይታ ብዙዎቹ እንደሚያወሩለት ከሆነ የአርሰናል የታዳጊ ማዕከል እንደዚህ አይነት ተጫዋችን አፍርቷ አያውቅም እያሉ ነው። በጣም አስደናቂ ኳስ ቁጥጥር፣ አስደናቂ የሆነ ድሪብል፣ አስደናቂ የሆነ ኳስ የማግባት አቅም ያለው ተጫዋች ነው። በጣም አስደናቂ ፐርፎርማንስ ያለው ተጫዋች ነው። ወደ አድማጮቻችን ይህ ተጫዋች በአርሰናል ቤት 16 ዓመት ሲሆነው ኮንትራቱን የሚፈርም ይሆናል። የስኮላርሺፕ ኮንትራቱን 17 ዓመት ሲሆን ደግሞ የቅድመ ኮንትራቱን የሚፈርም ነው የሚሆነው። ይህ ማለት ተጫዋቹ እንግዲህ አሁን ቅድመ ኮንትራቱን ይፈርማል። 17 ዓመት ሲሞላው ሙሉ ኮንትራቱን እንደሆነ የሚያረጋግጥ ይሆናል። ታዲያ አርሰናሎች ጠቀም ያለ ገንዘብ እንደሚያቀርቡለት ይጠበቃል። ነገር ግን አርሰናል ካቀረበለት ዋጋ አንጻር የተሻለ ያቀረቡለት ቡድኖች እንደነበሩ መረጃዎች ያሳያሉ። በዓለም ላይ ካሉ ምርጥ ተጫዋቾች ውስጥ በእድሜ እርከን ውስጥ ምርጡ ነው ማለት ይቻላል። ገና 16 ዓመቱ የሚመጣው ታህሳስ ወር ነው የሚሞላው። ታዲያ አርሰናሎች ይህንን ተጫዋች ማይክል አርቴታ በቅድመ ውድድር ጨዋታዎች ላይ ወደ ሲንጋፖር ይዞት እንደሄደ የምታስታውስ ነው። ኒውካስትል እና ሚላንን በዛ ጨዋታ ላይ ተሳትፎ ነበር። ጥሩ ፐርፎርማንሱን አሳይቷል። ይህ ማለት ታዲያ የዚህ ተጫዋች አዲስ ኮንትራት መፈረም ለአርሰናል ምን ማለት ነው ብለን ስናይ አርሰናል እንግዲህ ታዳጊዎቹን በሃሊንድ በኩል በፒየር ሜርቴሳከር የሚመራውን ሃሊንድ ለማጠናከር ጥረቶችን እየሰሩ እንዳለ ይታወቃል። ታዲያ የእንደዚህ አይነት ታዳጊ ተጫዋቾች በዋናው ቡድን ውስጥ መስፋት ፒየር ሜርቴሳከር በቅርቡ አስተያየቱ እንደሰጠው አርሰናል በ2030 ከሙሉ አሰላለፉ ውስጥ 6ቱ ተጫዋቾች ከአካዳሚ ወጡ እንዲሆኑ ፍላጎት አለው። ታዲያ እዚህ ላይ ጠንክረው የሚሰሩ ይሆናል። ታዲያ ስካሊ፣ ንዋነሪ፣ ቡካዮ ሳካ አሁን በአርሰናል ውስጥ ከስብስብ ውስጥ ካሉት ውስጥ በአርሰናል አካዳሚ ውስጥ የነበሩ ናቸው። የሃል ኢንድ ምርቶች ናቸው ማለት ይቻላል። ታዲያ አርሰናል እዚህ ስብስብ ውስጥ ታዳጊዎችን ማስመዝገብ ታዳጊዎችን ማምጣት ላይ በሚገባ እየሰራ ይገኛል። አርሰን ዌንገር አርሰናልን ከመልቀቃቸው በፊት አንድ አስተያየት ሰጠው ነበር። አርሰናልነታችሁን አርሰናላዊ መሆናችሁን ሁሌም ጠብቃችሁት ኑሩ የሚል ነው። ታዲያ አርሰን ዌንገር በአርሰናል ቤት ያስለመዱት ታዳጊ ተጫዋቾችን እድል መስጠት ነው። የሴስክ ፋብሪጋዝ፣ የአሌክሳንደር ሃልቭ እንዲሁም ደግሞ የፍላሚኒ የሚረሳው ትውልድ አይደለም። በጣም አስደናቂ ክህሎት የነበራቸው ነው። እነ ጃክ ዊልሸር ሁለተኛው ትውልድ ተተካ። በጣም ሳቢ የሆነ እግር ኳስን የሚጫወት ነበር። ከዛ በመቀጠል አሁን ደግሞ ስካካና ኤሚል ስሚዝ ሮው ምንም እንኳን በፉላም ቢገኙ የዚህ ስብስብ አካል የነበረ ነው። ታዲያ አርሰናሎች አሁን ደግሞ አዲሱ ጄኔሬሽን የኢተን ንዋነሪና የስካሊ ነበር አምና። ዘንድሮ ደግሞ እንግዲህ የማክስ ዳውንማንና ማሪዮን ሰለሞን የሚባል ደግሞ የመሀል ተከላካይ አለ ስብስብ ውስጥ። እንግዲህ አርሰናሎች ምልመላቸውን ታዳጊ ተጫዋቾችም ወደ ዋናው ቡድን ማደጋቸውን እንደቀጠሉ ናቸው። ታዲያ ማክስ ዳውንማን በነሐሴ ወር ለሊድሱ ጨዋታ ከተሰለፈ በኋላ በሊቨርፑል እና በፖርታ ቬሌም በገጠሙበት የካራባኦ ካፕ ጨዋታ ላይም ተሳትፎ አድርጓል። የሚቀጥለው ሳምንት አጋማሽ ላይ አርሰናሎች ብራይተንን በካራባኦ ካፕ የሚገጥሙ ይሆናል። በዛ ጨዋታ ላይም የሚጠበቅ ነው። ታዲያ ስለዚህ ተጫዋች ማይክል አርቴታ ምን ሰጠ ብለን ስናይ አዲስ ሁኔታዎችን በሚገባ እየተላመደ ይገኛል። ሁሉ ነገር አዲስ ነው ለሱ በማለት አስተያየቱን ሰጥቷል። ታዲያ የቱ ነው አዲሱ ካላችሁኝ፣ ለምሳሌ አለ ትምህርቱን የሚወስድበት ቦታ
አካባቢው ወይም ኢንቫይሮንመንቱ፣ ከዛ ውጭ ቤተሰቦቹ፣ አመጋገቡ፣ እንቅልፉን፣ የሚተኛበት ጊዜ፣ የስልጠና መጠን፣ እነዚህ ሁሉ በጣም አስቸጋሪ ናቸው። ምን ማለት ነው? ከታዳጊ ቡድን በፍጥነት ወደ ዋናው ቡድን ስታድግ ለምሳሌ ትምህርት ክላሶች እንዳይቀሩበት አርሰናሎች ድጋፎችን እያደረጉ ይገኛሉ። በአውሮፓ ቻምፒዮንስ ሊግ ወደ ሌሎች ሀገሮች የሚሄዱ ከሆነ ክላሶች ሊያመልጡት ይችላሉ። ሁለተኛ የሚሆነው አካባቢውን፣ ቤተሰቦቹን ወይም ደግሞ አብሮት ጓደኞቹን ርቆ በአርሰናል ዋና ቡድን ውስጥ መስዋዕትነት መክፈል የሚጠበቅብህ ነው። ሁሌም ስልጠና አለ፣ ሁሌም ትሬኒንግ አለ። ስለዚህ እረፍት ካልሆነ በስተቀር እነዚህን ጊዜያቶች አያገኝም። ቤተሰቦቹ ካላችሁ ከቤተሰቦቹ ጋር ብዙ ጊዜ ሊያሳልፍ ይችላል። ምክንያቱም ለእግር ኳስ በተለያዩ ሀገሮች ስለሚዞር አመጋገቡን እንደ እግር ኳስ ተጫዋች በሚገባ መመገብ ይጠበቅበታል። የሚተኛበት ጊዜ ውስን ነው የሚሆነው። የተጠና እንቅልፍን መውሰድ አለበት። በጨዋታ ላይ ከፍተኛ የሆነ ለውጥን እንደሚያመጣ ታውቃላችሁ። አንዱ እንግዲህ ክርስቲያኖ ሮናልዶ ነው የእንቅልፍን ሁኔታ ወደ እግር ኳስ ያመጣው የሚባለው። ሌላኛው የስልጠናው መጠን ታዳጊነቱን አሳልፎ የማይሰጥ ጉዳት እንዳያጋጥሙ የሚያደርግ አይነት ስልጠና ያስፈልጓል። ታዲያ ሁሌም ይህንን ሁሉ ሁኔታዎችን አሟልቶ አርሰናሎች ይህንን ተጫዋች ስኬታማ ለማድረግ እየጠሩ ነው። ሁሉም ከዋናው ቡድን ጋር የሚጫወትበትን ጊዜ መወሰን፣ ከ21 ዓመት በታች ቡድኑ ጋር በሚገባ መወሰን በአርሰናል በኩል የሚጠበቅ ነው። ያንን በሚገባ እያከናወኑ ይገኛሉ። አርሰናል ከ21 ዓመት በታች ቡድኑ ጋር 2 ጊዜ ተጫውተዋል። ኢቨን እንግዲህ በዚህ ሳምንት እንኳን ከ19 ዓመት በታች የአውሮፓ ቻምፒዮንስ ሊግ ጨዋታ ላይ ታዳጊ በመሆን እንግዲህ ሪካርዶ የዚህ ተጫዋች ነው ደረመቻቸው በ14 ዓመቱ በመሰለፉ። ታዲያ ይህ ተጫዋች አሁን ደግሞ ከአትሌቲኮ ማድሪድ ጋር የአርሰናልን ከ19 ዓመት በታች ቡድን ወክሎ ተጫውቷል። ጎልም ማስቆጠር ችሏል። ከእንግሊዝ 19 ዓመት በታች ብሔራዊ ቡድን ጋር አብረው እየተጫወተ ይገኛል። ዌልስን በሀገራ ጨዋታ ወቅት ባጋጠሙበት ጊዜ ጎል ማስቆጠር መቻሉ የሚታወስ ነው። ታዲያ ማይክል አርቴታ እንደዚህ አይነት ታዳጊ ተጫዋቾችን በስብስብ ውስጥ ማቆየት የአርሰናልን ከሃላንድ ጋር የማያያዝ ከፍተኛ የሆነ እቅድ አለው። ያንን ደግሞ ፒየር ሜርቴሳከር እንዲሁም የአርሰናል አመራሮች በሚገባ እያደረጉት ይገኛሉ። ስለ ማክስ ዳውንማን በሚገባ ስታስቡ የሚነሱ ነጥቦች አሉ። ደረማቻችን ታዳጊ መሆኑ፣ ከዛ ውጭ በቼምስፎርድ ኢሴክስ ኢንግላንድ መወለዱ፣ ሜትር ከ83 ቁመቱ መሆኑ፣ በግራ እግሩ መጠቀሙ፣ በተለይ በቡካዮ ሳካ ቦታ፣ ከዛ ውጭ ደግሞ በ10 ቁጥር ቦታ መጫወት የሚችል ነው። እንግዲህ አርሰናል የታዳጊ ማዕከላቸው ሃላንድን በምታዩበት ጊዜ ማክስ ዳውንማን፣ ሊዩስ ስካሊ እና ኢታን ንዋነሪ ሁሉም የመጡት እንግዲህ በግራ እግራቸውን መጫወት የሚችሉት ያ ትንሽ ተጽዕኖ የፈጠረ ይመስላል። በቀኝ እግር መጫወት የሚችል ቢሆን ኖሮ በዚህኛው ቦታ ላይ ብዙ እድሎችን የማግኘት አቅም አለው። የቀኝ መስመሩን ነው የሚሰለፈው። በአጥቂ አማካኝ የመሀል ተጫዋች ሆኖ መጫወት የሚችል ነው። ጥሩ ፐርፎርማንስን በዛ የሚያሳይ ይሆናል ተብሎ ይጠበቃል። በአርሰናል 56 ቁጥር ማሊያን የሚያደርግ ነው የሚሆነው። ታዲያ ኮንትራቱ በጁላይ እንደሚጠናቀቅ ነበር። ይህንን ኮንትራቱን ነው አርሰናሎች ማደስ የቻሉት። ታዲያ በታዳጊነቱ በበርክሌ ተጫውቷል። በበርክሌ ታውን ኤፍሲ ከዛ በኋላ ለአርሰናል ከ2015 ጀምሮ ላለፉት 10 ዓመታት የአርሰናል አካዳሚ ማዕከል ላይ ነው ያሳለፈው። ታዲያ ይህ ተጫዋች በፕሪሚየር ሊጉ ለጨዋታዎችን ማድረግ ችሏል። ያም ማለት በሊቨርፑልና በሊድስ ጨዋታ ላይ፣ ከዛ ውጭ በሊግ ካፑ ፖርታቬልን በገጠሙበት ጨዋታ ላይ ማድረግ ችሏል። በፕሪሚየር ሊጉ ከ21 ዓመት በታች ብሔራዊ ቡድን 2 ጨዋታዎችን አድርጎ 2 ጎሎችን አስቆጥሯል። ታዲያ ጎል ማስቆጠር ድሎችን መፍጠር ላይ የተሻለ ክህሎት እንዳለው የሚታይ ነው። በጣም ከፍተኛ ከሚባሉ በአርሰናል ታዳጊ ተጫዋቾች ውስጥ አንዱ ነው። እስካሁንም በ21 ዓመት በታች ቡድኑ ውስጥ ከፍተኛ ሬቲንግ የተሰጠው ተጫዋች ነው። 9 ተሰጥቶታል። ለእንግሊዝ ከ16 ዓመት በታች ብሔራዊ ቡድን 5 ጊዜ፣ ከ17 ዓመት በታች ብሔራዊ ቡድን 16 ጊዜ ተጫውቶ 5 ጎሎችን፣ ለ19 ዓመት በታች ብሔራዊ ቡድን ደግሞ 5 ጨዋታዎችን አድርጎ 1 ጎል ማስቆጠር ችሏል። ፈጣን የሆኑ እግሮች አሉት። ድሪብል የማድረግ አቅም አለው። ዋን ቱ ዋን በጣም ገዳይ ከሚባሉ ተጫዋቾች ውስጥ አንዱ ነው። ከዛ ውጭ ደግሞ ዊን ፋውሎችን የማሸነፍ አቅሙ በሚገባ የ15 ዓመት ታዳጊ የማይመስል ጥንቁቅ የሆነ ተጫዋችን ያገኙት። ታዲያ አርሰናል በቀኝ መስመር ላይ የሚጠቀምበት ከሆነ በዛ ቦታ ላይ ያሉት ተጫዋቾች እንግዲህ የሚታወቁ ናቸው። ቡካዮ ሳካ በዛ ቦታ ላይ መሰለፍ ይችላል። ማዱዌኬም በዛ ቦታ መሰለፍ ይችላል። በኦዴጋርድ ቦታም የመሰለፍ እድል ይኖረዋል። ታዲያ እነዚህም ቦታዎች በሚገባ ማከናወን፣ በሚገባ ፐርፎርም ማድረግ ከዚህ ተጫዋች የሚጠበቅ ነው። አንዱ በ8 ቁጥር ቦታ ላይ ነው እንግዲህ አርሰናሎች ይህንን ተጫዋችም ሊጠቀሙበት ይችላሉ ተብሎ የሚጠበቀው በአማካይ መስመር ላይ መጥቶ ታዲያ ከቡካዮ ሳካ ከኦዴጋርድ ጋር የእነዚህ ተጫዋቾች እረፍት የሚሰጥ የተለየ ክህሎት ያለው ታዳጊ ተጫዋች ለማይክል አርቴታ አሁን ዝግጁ ሆኖ ቀርቦለታል ማለት የሚታይ ነው የሚሆነው። ታዲያ አርሰናሎች ይህንን ኮንትራት በማደሳቸው ከፍተኛ የሆነ ደስታ ይሰማል። እዚህ ኮንትራት ላይ ግን የአንድሬ በርታና የጄምስ ኪንግ ይህ ውለታ የሚረሳ አይደለም። ሰላም ወንድማቻችን፣ ይህ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።